ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ባለፈው እዚህንን ገንዘብ በኤአይ ስሩ ብዬ በሰራሁት ቪዲዮ ላይ አንድ ፕላትፎርም ሜንሽን አድርጌ ነበረ። የቡና ይባላል። በዚህ ፕላትፎርም አማካኝነት እንዴት ገንዘብ ሜክ ማድረግ እንደምችል አሳየቻችሁ። በጣም ብዙዎቻችሁ እንዴት አካውንት መክፈት እንደምንችል፣ እንዴት ኢቡክ ክሬት ማድረግ እንደምንችል በዝርዝር ቪዲዮ ስራልን ብላችሁ ነበረ። ስለዚህ ዛሬ ያንን ቪዲዮ በዝርዝር ሰራላችኋለሁ ማለት ነው። የቡና.com ላይ እንዴት አካውንት መክፈት እንደምችሉ፣ እንዴት ኢቡኮችን ክሬት ማድረግ እንደምችሉ፣ እዛ ጋር ፖስት በማድረግ ገንዘብ እንዴት ሜክ ማድረግ እንደምችሉ፣ እንዴት እንደምታስተዋውቁ፣ ከዛ በኋላ የሰራችሁትን ገንዘብ እንዴት አድርጋችሁ ማውጣት እንደምትችሉ በዝርዝር አሳያችኋለሁ። ስለዚህ ፕላትፎርም ብዙ ሰው ቪዲዮ ይሰራበታል። እውነት ለመናገር በጣም አሪፍ ፕላትፎርም ነው። ብዙ ሰዎች ገንዘብ እየሰሩበት ነው። እናንተም ገንዘብ መስራት ትችላላችሁ። እዚህ ጋር በጣም ቀላል ነው። ባለፈው ሳምንት የኔን አካውንት ከፍቼ ስንት እንደሰራ አሳይቻችሁ ነበረ። አሁን ያው 24524 ደርሷል። ኦልሞስት አንድ ወር ሞልቶታል። በእነዚህ በሁለት ፕሮዳክቶች ነው ይሄን ያክል ገንዘብ የሰራሁትና እናንተም ከዚህ በላይ 3 4 5 ፕሮዳክት ቢኖራችሁ ከዚህ የተሻለ ገንዘብ ልትሰሩ ትችላላችሁ። ስለዚህ እንዴት እዚህ ፕላትፎርም ላይ አካውንት መክፈት እንደምትችሉ ያሉትን ነገሮች በሙሉ ሪቪው አድርጌ ላሳያችሁ። በነገራችን ላይ አካውንት ከመክፈታችሁ በፊት ምንም አካውንት መክፈት ሳይጠበቅባችሁ የቡና.com ላይ ገብታችሁ የፈለጋችሁትን ኢቡክ መግዛት ትችላላችሁ። ይሄን እንዴት መግዛት እንደምትችሉት መጀመሪያ ላሳያችሁና ከዛ በኋላ እንዴት አካውንት ክሬት ማድረግ እንደምትችሉ ደግሞ አሳያችኋለሁ። ስለዚህ የቡና.com ላይ ከገባችሁ በኋላ እዚህ ጋር ሾፕ የሚለውን ክሊክ አድርጋችሁ ዲጂታል ፕሮዳክትስ የሚለውን ክሊክ ታደርጋላችሁ። ለምሳሌ የኔን አካውንት ከሆነ የምትፈልጉት ቢግ ሀበሻ ብላችሁ ሰርች ታደርጋላችሁ። እንደዚህ ይሄን ይመጣላችኋል ማለት ነው። ለምሳሌ ይሄንን መግዛት ከፈለጋችሁ ቀጥታ ይሄን ባይ የሚለውን ክሊክ ታደርጋላችሁ። ለምሳሌ ይሄንን መግዛት ብትፈልጉ ይሄንን ባይ የሚለውን ክሊክ ታደርጋላችሁ። ከዛ መጽሐፉ ምን ይመስላል እዚህ ጋር ያሳያችኋል። ከዛ የመጽሐፉ ርዕስ ምንድነው፣ ዋጋው ስንት ነው፣ እንዲሁም ደግሞ እዚህ ጋር የተዘረዘሩ ነገሮች አሉ። ኢንትሮዳክሽን ነው ስለ መጽሐፉ የሚያብራራ። እዚህ ጋር ይሄን ታያላችሁ። ስንት እንደተሸጠ፣ ኢቡኩን የሰራው ሰው ቬሪፋይድ ነው ወይስ አይደለም የሚለውን ታያላችሁ። ይሄን ካያችሁ በኋላ እዚህ ጋር ዳውንሎድ የሚለውን ክሊክ ታደርጋላችሁ። ዳውንሎድ የሚለውን ክሊክ ስታደርጉ እዚህ ጋር ይሄ ነገር ያመጣላችኋል። ስለዚህ ስማችሁ መጀመሪያ ስማችሁን ታስገባላችሁ። ከዛ እዚህ ጋር ደግሞ ትክክለኛውን የቴሌብር አካውንታችሁን ወይም ደግሞ ብቻ በስልክ ቁጥር የምትከፍሉበትን ስልክ ቁጥር ታስገባላችሁ። ከዛ ይሄን ከሞላችሁ በኋላ ኮምፕሊት ፔመንት የሚለውን ክሊክ ታደርጋላችሁ። አሁን ወደ ቻፓ ፔጅ አስገባችኋል። ይሄን 199 ብር ልትከፍሉ ነው ይላችኋል። ኦኬ ትሉታላችሁ። ከዛ ስልካችሁ ላይ ኖቲፊኬሽን ይመጣላችኋል። ፓስወርዳችሁን ታስገቡ። አውቶማቲካሊ እንደዚህ ይቆርጣል ማለት ነው። ሪቪው ማድረግ ከፈለጋችሁ ሪቪው ታደርጉትና የፈለጋችሁትን ነገር ጽፋችሁ ሰብሚት ሪቪው ትሉታላችሁ። ሰብሚት አድርጋችሁ ጨርሳችኋል። አሁን የኢቡኩ ሊንክ ወይም ደግሞ ይሄንን የገዛችሁትን ኢቡክ የምታገኙበት ሊንክ በኤስኤምኤስ ይላክላችኋል። እዚህ ጋር እንደምታዩት የኔ ተልኮልኛል። እዚህ ጋር ሾው ላይፍ ብሎ የሚመጣ ነገር ነው። የቡና ኖቲፊኬሽን ይላል። ዩባይ የፕሮዳክቱን የቡና ሊንክ ብሎ እዚህ ጋር ሊንኳን ያሳየኛል። ስለዚህ ይህችን ሊንክ ክሊክ ሳረጋት ይሄ ኢቡክ ያለበትን የቴሌግራም ሊንክ ያመጣልኛል ማለት ነው። አሁን ይሄን ክሊክ ሳረጋው ጆይን ቻናል ለውና እዚህ ጋር ኢቡክን ያሳየኛል ማለት ነው። ስለዚህ ይሄንን ክሊክ አድርጌ በዚህ መሰረት የገዛሁትን ኢቡክ ከፍቶልኛል ማለት ነው። በቃ መጠቀም እችላለሁ። በጣም ብዙ ሰው ይሄን ኤስኤምኤስ ስለማያየው ግራ ይጋባል። ከዛ ደግሞ ቶሎ ብሎ አላገኘሁም ብሎ እዚህ ጋር ያነሰ ሪቪው ይሰጣል። ኤስኤምኤስ ሳታዩ የማይሆን ሪቪው አትስጡ። ስለዚህ የፕሮዳክታችሁ ሊንክ የሚደርሳችሁ እንደነገርኳችሁ በኤስኤምኤስ ነው ማለት ነው። አሁን ደግሞ እንዴት አድርጋችሁ አካውንት ክሬት አድርጋችሁ የራሳችሁን ኢቡክ ፖስት ማድረግ እንደምትችሉ በዝርዝር ላሳያችሁ። አካውንት ለመክፈት መጀመሪያ የቡና.com ብላችሁ ትገባላችሁ። ይሄ የቡና የሚለውን ይችል መሀል ላይ ያለችው ዳሿ እንዳትረሷት። የቡና.com ብላችሁ ገባችሁ በኋላ ልክ እንደዚህ ነው የሚያመጣላችሁ። ከዛ ሳይን አፕ ፎር ፍሪ የሚለውን ይሄንን ክሊክ ታደርጋላችሁ። ስለዚህ ይሄን ከከፈታችሁ በኋላ መጀመሪያ ለአካውንታችሁ ዩዘርኔም እንድትሰጡት ነው የሚጠይቃችሁ። ዩዘርኔም ስትሰጡ ፊደል ብቻ ነው መሆን ያለበት፣ ቁጥር መሆን የለበትም። ሌላ ስፔሻል ካራክተር ምናምን ማስገባት የለባችሁም። ስለዚህ ቢግ ሀበሻ ብዬ ይሄኛው ተይዟል ነው የሚለኝ። ያልተያዘ መሆን አለበት። በነገራችን ላይ ይሄንን አንድ ተጨምርበት አልተያዘም። ስለዚህ ይሄንን ነው የምትነምለው። በነገራችን ላይ ሎጊን ዊዝ ኢሜል ብላችሁ በጉግል አካውንታችሁ ከገባችሁ ዩዘርኔም ራሱ ነው የሚሰጣችሁ። ክሬት የሚያደርግላችሁ ራሱ ነው፣ ራንደም ማለት ነው። ስለዚህ እኔ ሪኮመንድ የማደርጋችሁ ማኑዋሊ ራሳችሁ ብትሰጡ ነው። ዩዘርኔም ከሰጣችሁት በኋላ ኮንቲኒው ትሉታላችሁ። ከዛ ኢሜላችሁን አስገቡ ይላችኋል። የራሳችሁን ኢሜል ታስገቡና እዚህ ጋር ፓስወርድ ትሞላላችሁ ማለት ነው። ፓስወርድ ያስገብቻለሁ። ከዛ ሴንድ ቬሪፊኬሽን ኮድ እለዋለሁ። ከዛ ቬሪፊኬሽን ኮድ ሲገባላችሁ እሱ ቬሪፊኬሽን ኮድ እዚህ ጋር ታስገባላችሁ። ኢሜይላችሁ ላይ ፊት ለፊት ካጣችሁት እዚህ ጋር ስፓም ፎልደር የሚለውን ክሊክ አድርጋችሁ ስፓም ፎልደር ውስጥ ታገኙታላችሁ። ከዛ ቬሪፋይ ኤንድ ኮንቲኒው ትሉታላችሁ። ኦኬ አሁን በትክክል ቬሪፋይ አድርጋችኋል። ከዛ ከዚህ ውስጥ የምትፈልጉትን እናንተ ምንድነው የሚለውን ትመርጣላችሁ። ኦንላይን ፈንድራይዚንግ ነው፣ ሰፖርት ኤንድ ቲፕስ ነው፣ መንዝሊ ሜምበርሺፕ ነው፣ ፕሮዳክት ነው ሴል የምታደርጉት። ከነዚህ ውስጥ የፈለጋችሁን ትመርጣላችሁ። እኔ
ሁሉንም እንደዚህ ሴሌክት ላድርገውና ኮንቲኒው ልበለው። ስማችሁን ፉል ኔማችሁን ታስገባላችሁ። እዚህ ጋር ደግሞ ኦፕሽናል ነው የፈለጋችሁን ስለራሳችሁ ኮንቴንት ክሬተር ከሆናችሁ ኮንቴንት ክሬተር ነኝ እናንተን የሚገልጽ ነገር እዚህ ጋር ካስገባችሁ በኋላ ፊኒሽ ኤንድ ክሬት ፔጅ ትሉታላችሁ። አሁን በዚህ መሰረት ሰክሰስፉሊ አካውንቲንግ ክሬት አድርጌ ጨርሻለሁ ማለት ነው። የእናንተ የአካውንታችሁ ሊንክ ይሄ ነው የቡና.com/ዩዘር ኔማችሁ ማለት ነው። ከዛ ኮፒ አድርጋችሁ ይሄንን የትኛውም ሶሻል ሚዲያ ላይ ወይም ደግሞ የቲክቶክ ባዮዋችሁ ላይ ወይም ደግሞ ለሰዎች ዳይሬክትሊ መላክ ትችላላችሁ። ከዛ በኋላ ጎቱ ዳሽቦርድ የሚለውን ክሊክ ታደርጋላችሁ። እንደዚህ ያመጣላችኋል። አሁን የአካውንታችሁ ዳሽቦርድ ይሄንን ይመስላል። የመጀመሪያው KYC የሚለው ነው። ያው KYC ቬሪፋይ ማድረግ ይጠበቅባችኋል። KYC ቬሪፋይ ካደረጋችሁ ገንዘብ ከሰራችሁ በኋላ ማውጣት አትችሉም። ቬሪፋይ ለማድረግ ይሄንን KYC የሚለውን ክሊክ ካደረጋችሁ በኋላ ስማችሁን ታስገባላችሁ። ከዛ በኋላ የአይዲያችሁ ምንድነው መንጃ ፈቃድ ነው ወይስ ደግሞ ናሽናል አይዲ ነው ወይ ፓስፖርት ነው የሚለውን ትመርጣላችሁ። ስልክ ቁጥራችሁን ካስገባችሁ በኋላ እዚህ ጋር ሰልፊ ዊዝ አይዲ እንደዚህ አይዲያችሁን ይዛችሁ ፎቶ ትነሳላችሁ። ከዛ እዚህ ጋር አታች ታደርጉታላችሁ። አይዲ ፍሮንት ቪው የፊት ለፊቱን ፎቶ አንስታችሁ ታስገባላችሁ። ከዛ ደግሞ ጀርባው በዚህ መሰረት እንትን ብላችሁ ሰብሚት አፕሊኬሽን ትሉታላችሁ። ከ20 ወይም ከ10 ደቂቃ በኋላ ቬሪፋይ ይደረግላችኋል። ከዛ ባንክ የሚለውን ክሊክ ካደረጋችሁ በኋላ የምትፈልጉትን የባንክ ሲስተም ትሞላላችሁ። ለምሳሌ ቴሌብር ከሆነ ቴሌብር ከሞላችሁ በኋላ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ሴቭ ቼንጅስ ብላችሁ ትጨርሳላችሁ። ስለዚህ በኋላ ስታወጡት በዚህ ቁጥር ቴሌብር ላይ ይገባላችኋል ማለት ነው። ፔመንትስ የሚለውን ክሊክ ስታደርጉ ደግሞ እስካሁን የሰራችሁት ገንዘብ እዚህ ጋር ያሳያችኋል። እዚህ ጋር እንደምታዩት የኔ ምንም አያሳይም፣ ምክንያቱም አሁን ነው አካውንቱን የከፈትኩት። ይሄንን ዋሌት የሚለውን ክሊክ ካደረጋችሁ በኋላ ደግሞ አቬሌብል ባላንስ ብሎ ከረንትሊ ያላችሁን ባላንስ እዚህ ውስጥ ያላወጣችሁትን ባላንስ ያሳያችኋል እዚህ ጋር። ከዛ ደግሞ ላይፍ ታይም እርኒንግ ብሎ እስከዛሬ ይሄን አካውንት ከከፈታችሁበት እስከዛሬ ድረስ ያላችሁን ላይፍ ታይም እርኒንግ ያሳያችኋል። ሌላው ቶታል ዊዝድሮዋል ነው። እስከዛሬ ያወጣችሁትን ለምሳሌ 50 ሺህ ብር ሰርታችሁ 40 ሺህ ብር ብታወጡ እዚህ ጋር ያወጣችሁትን ያሳያችኋል። ቀሪ ደግሞ 10 ሺህ ብር እዚህ ጋር ያሳያችኋል ማለት ነው። ይሄንን ዊዝድሮዋል ነው የሚለውን ክሊክ ስታደርጉ ያው ዊዝድሮዋል ታደርጋላችሁ። ነገር ግን ዊዝድሮው ለማድረግ ግዴታ ይሄንን 2FA ስታተስ የሚለውን ቱ ፋክተር አውተንቲኬሽን ማለፍ አለባችሁ። ይሄን ቱ ፋክተር አውተንቲኬሽን ለማለፍ ደግሞ ምንድነው ማድረግ ያለባችሁ? ይሄን ዊዝድሮዋል ነው የሚለውን ክሊክ ካደረጋችሁ በኋላ ይሄንን የሚሰጣችሁን ኮድ ከፕሌይ ስቶር ላይ ጉግል አውተንቲኬተር አፕሊኬሽን ካወረዳችሁ በኋላ እዛ ጋር የቡና ብላችሁ ትጽፋላችሁ። ከዛ ይሄንን የሚሰጣችሁን ኮድ እዛ ጋር አስገብታችሁ ማናበብ ትችላላችሁ። እዚህ ጋር ያሉትን በዝርዝር በኋላ መለስበታለሁ። አሁን እንዴት አድርጋችሁ ሾፓችሁን ወይም ደግሞ ዲጂታል ፕሮዳክታችሁን መሸጥ እንደምትችሉ ወይም አፕሎድ ማድረግ እንደምትችሉ ላሳያችሁ። እዚህ ጋር ሾፕ ምናምን የሚል አለ። እሱ ሾፕ የሚለው አሁን ሃይድ ነው። ይሄን ሃይድ የሆነውን ለማምጣት ምን ታደርጋላችሁ መሰላችሁ? እዚህ ጋር ባንክ የሚለውን ክሊክ ካደረጋችሁ በኋላ የባንክ ሲስተማችሁን ትጨርሳላችሁ። ለምሳሌ እኔ ቴሌብር ላድርግለትና ስልክ ቁጥሬ ላስገባለት እንደዚህ አድርጌ ከዛ ሴቭ ቼንጅ ሳልኩት ይሄን ካረኩት በኋላ ቲፕ ሾፕ ፍሪላንሰር አፊሊየት አካውንት ሴል እና ሊንክ የሚሉ አማራጮች ይጨምርልኛል ሞኔታይዝ በሚል ስር ማለት ነው። ስለዚህ ይሄንን ሾፕ የሚለውን ክሊክ ካደረግኩ በኋላ እዚህ ጋር ሊስቲንግ የሚል አለ። ክሊክ አድርጋችሁ መሸጥ የምትፈልጉት ፊዚካል ፕሮዳክት ነው ወይስ ደግሞ ዲጂታል ፕሮዳክት ነው የሚለውን ትመርጣላችሁ። እኔ አሁን የምፈልገው ዲጂታል ፕሮዳክት ነው። ስለዚህ ይሄንን ክሊክ ካደረግኩ በኋላ እዚህ ጋር ያሉትን ነገሮች እሞላለሁ። ነገር ግን ይሄን ከመስጠቴ በፊት መጀመሪያ ኢቡኩ መዘጋጀት ስላለበት እንዴት ኢቡክ ማዘጋጀት እንደምችል አሳያችሁ። ለምሳሌ እኔ ማዘጋጀት የምፈልገው የሰልፍ ኮንፊደንስ ኢቡክ ነው እንበል። ማለት አንድ ሰው በ30 ቀን ውስጥ ሰልፍ ኮንፊደንስ እንዲኖረው ወይም ኮንፊደንት እንዲሆን የሚያትት ማኑዋል ማዘጋጀት ብፈልግ እሱ እንዴት አድርጌ ክሬት እንደማድረግ ላሳያችሁ። ቻትጂፒቲ ላይ ከገባችሁ በኋላ እንደተመቻችሁ ፕሮምፕት ትጽፋላችሁ ስለ ኢቡካችሁ። አይ ፕላንድ ቱ ክሬት ኤንድ ሴል አን ኢቡክ አባውት ሰልፍ ኮንፊደንስ ኤ ፉል ማኑዋል ኦን ሃው ሰምዋን ካን ቢ ኮንፊደንት ኢን ኤ መንዝ ክሬት ስቴፕ ባይ ስቴፕ ማኑዋል ዩዝ ቼክ ቦክስስ ኤንድ ነሰሰሪ ቫሉዌሽን ሜካኒዝምስ ብዬዋለሁ። ይሄንን ካልኩ በኋላ ሴንድ ለዋለሁ። በእያንዳንዱ ሰልፍ ኮንፊደንስ ማለት ምን ማለት ነው፣ ከዛ ደግሞ ስቶሪዎችን ነገር ይጨምርልኛል። በቻፕተር ከፋፍሎ እንደዚህ እያንዳንዱን ነገር ያስቀምጥልኛል ማለት ነው። በነገራችን ላይ አሁን ይሄንን ቀጥታ ኮፒ አድርጋችሁ ትራንስሌት አድርጋችሁ ፖስት ብታደርጉት አንደኛ ሞራሊ ደስ አይልም፣ ኃላፊነትም አለባችሁ። ሁለተኛ ነገር ደግሞ ለጊዜው 2-3 ሰው ሊገዛችሁ ይችላል፣ ነገር ግን ቀጣይነት ያለው ሽያጭ አታገኙም። ስለዚህ በደንብ አንብባችሁት ተረድታችሁ እናንተም የሆነ ነገር ጨምራችሁበት እያንዳንዱን እየገባችሁ በአማርኛ እንግሊዘኛ ከሆነ ኢትስ ኦኬ፣ ግን በአማርኛ ከሆነ እያንዳንዱ ሰዎች እንዲገባቸው አድርጋችሁ በደንብ ጽድት አድርጋችሁ ብትሰሩት ለእናንተም ይጠቅማችኋል፣ ሰዎች የሚጠቀማሉ፣ ገንዘብ ሜክ ማድረግ ትችላላችሁ። ለራሳችሁ ኮንፊደንስ ራሱ ደስ የሚል ነገር ነው። ጀስት ዝም ብላችሁ ለመሞከር ብላችሁ የማይሰራ ነገር ፖስት ብታደርጉ ነገ ከነገ በኋላ የምትጎዱት ራሳችሁ ናችሁ፣ ገዥም አታገኙ። ስለዚህ አሁን ይሄንን እያንዳንዱን አያችሁት፣ በጣም ረጅም ነገር ነው የጻፈልኝ። ከዛ ይሄንን ኮፒ ካረኩ በኋላ ይሄን ነገር ግን ሪያሴ ሳልሰሩ አልቀርም፣ በጣም አሪፍ ነገር ሳይሆን አይቀርም ካገኛችሁት ማለት ነው። እንዴ እንዳትሉኝ፣ አይ ቲንክ አሁን ሰርቶ ጨርሷል ይመስለኛል። ስለዚህ ይሄንን እዚህ ጋር ኮፒ የምትለውን አይከን ከነካው በኋላ ጄሚናይ ከፍትና ጄሚናይ ላይ ትራንስሌት እንዲያደርግልኝ አድርጋለሁ ማለት ነው። ትራንስሌት እንደዚህ አድርጋችሁ ታስገቡለታላችሁ።
ስለዚህ ያንዳንዱ ትራንስሌት እያደረገ እዚህ ጋር ያመጣላችኋል። ከዛ አንድ ባንድ እንደዚህ ኮፒ ካደረኩት በኋላ እዚህ ጋር ወርድ እከፍታለሁ። ከዛ ፔስት ካደረኩት በኋላ ከዛ ልክ እንደዚህ አንድ ባንድ እያነበብኩ መስተካከል ያለበትን ነገር አስተካክላለሁ። በነገራችን ላይ ይሄንን ቀጥታ ከአማርኛው ቨርዥን ከምትጀምሩ እንግሊዘኛውን ከከፈታችሁ በኋላ እንደዚህ አማርኛውን ደግሞ ከጎን እንደዚህ ከፍታችሁ ጎን ለጎን እዚህ ጋር ምን ለማለት የፈለገው እዚህ ጋርስ ምንድነው የሚለውን እያስተያያችሁ መስተካከል ያሉባችሁ ነገሮች እያስተካከላችሁ ጊዜ ወስዳችሁ ብትሰሩበት አሪፍ ነገር ይወጣላችኋል ብዬ አስባለሁ። ፕሊዝ በእጃችሁ በደንብ አንድ ባንድ አንብባችሁ እናንተ ራሳችሁ በቃ ተጠቅማችሁበት መሆን አለበት። ኤአይ ስለተባለ ዝም ብላችሁ የሆነ ኢዚ መኒ ለማግኘት ብላችሁ ፕሊዝ እንደዚህ አይነት ስራ እንዳሰሩ እኔንም እንዳታስወቅሱኝ፣ እሱ እንደዚህ ስላለ ነው እንዳታስብሉኝ። ፕሊዝ እባካችሁ ይሄን ነገር እንዳትረሱት። ከዛ ጀስት አንብቤዋለሁ ሰርቻለሁ ብዬ ላስብና አሁን ጊዜ ስለሌለኝ ይሄንን ሴቫስ ብዬ ወደ ፒዲኤፍ ልቀይረው። ስለዚህ ፒዲኤፉ ይሄን ይመስላል። ከዛ እንዴት አድርጋችሁ ፖስት ማድረግ እንደምትችሉ ደግሞ ላሳያችሁ። የቡና ጋር ከገባችሁ በኋላ አሁን ሰርተን ጨርሰናል። ስለዚህ መጀመሪያ የፕሮዳክት ስሜን እዚህ ጋር ሰጠዋለሁ። ስለዚህ ሰልፍ ኮንፊደንስ ኢን 30 ዴይስ። ከዛ በኋላ ዋጋ ሰጡታላችሁ። ዋጋችሁ በጣም ባይወደድ በጣም ደስ ይለኛል። ምክንያቱም አሁን እንደ አይነት ነገሮችን ሰው እንደ ቅንጦት ነው የሚያየው። ስለዚህ ከ500 ብር በላይ ባይበልጥ በግሌ ሪኮመንድ አደርጋችኋለሁ። 499 ወይ 300 ብር ምናምን ትሉትና እዚህ ጋር ስለ ፕሮዳክቱ ዲስክሪፕሽን መግቢያ ነገር ተጽፉለታላችሁ። ከዛ ኢሜጅ ደግሞ እዚህ ጋር ክሬት ታደርጉለታላችሁ። እንዴት ጽድት ያለ ኢሜጅ ክሬት እንደምታደርጉ የቡና ጋር ራሱ ጋር ገብታችሁ ብታዩ ልጆች የሰሩት በጣም የሚያማምር። አሁን እዚህ ጋር የት አለ መሰላችሁ? አያችሁት? እንዴት አድርጎ 3D የመሰለ ኢሜጅ ክሬት እንደሚያደርግ በጣም ያምራል። መጽሐፍ ነው የሚመስለው አይደለ? እዚህ ጋር ለምሳሌ የኔን ባሳያችሁ ቅድም ያሳያችሁ እዚህ ጋር የምታስገቡት ኢሜጅ ልክ እንደዚህ አይነት ኢሜጆች ናቸው። ይሄን ደግሞ እንዴት በኤአይ አማካኝነት ክሬት ማድረግ እንደምችሉ አሳያችኋለሁ። ቻትጂፒቲ ላይ ከገባችሁ በኋላ እዚሁ ጋር ራሱ ምንም ሳትወጡ ክሬት 3D ሞክአፕ ፎር ዘ ኢቡክ ምናምን ማለት ትችላላችሁ። ከዛ በቃ ራሱ ጋር ማለት ነው። ስለዚህ ቅድም የያዘው ነገር ስላለ አሁን እዚህ ጋር ሞክአፑን ጽድት አድርጎ ይሰራላችኋል። ኦኬ እንደዚህ አድርጎ አድርጎ ሰርቶልናል ማለት ነው። በቃ ስለዚህ ይሄን ክሊክ አድርጋችሁ እንደዚህ ዳውንሎድ ካደረጋችሁት በኋላ እዚህ ጋር መታችሁ ይሄንን ክሊክ አድርጋችሁ ከዛ አፕሎድ ታደርጉታላችሁ ማለት ነው። አሁን እዚህ ጋር ፕሮዳክት ሊንክ የሚል አለ። ቅድም እንደነገርኳችሁ ስትገዙ ለሰዎች የሚላክላቸው እንደዚህ አይነት ኤስኤምኤስ ቴክስት ነው። በስልካቸው ኤስኤምኤስ ቴክስት ነው። ስለዚህ ያ ኤስኤምኤስ ቴክስት ክሊክ ሲያደርጉት ወደ ፕሮዳክቱ ይወስዳቸዋል፣ ወደ ዳውንሎድ ሊንኩ ይወስዳቸዋል። ያንን የዳውንሎድ ሊንክ የምትሞሉት እዚህ ጋር ነው። ስለዚህ ያሉት አማራጮች 5 ናቸው። ጉግል ድራይቭ አለ፣ ካንቫ አለ፣ ድሮፕቦክስ አለ፣ ሜጋ አለ፣ ቴሌግራም አለ። እናንተ የተመቻችሁ መምረጥ ትችላላችሁ። ብዙ ጊዜ ሰዎች የሚጠቀሙት ጉግል ድራይቭን እና ቴሌግራምን ነው። እነዚህ በጣም አሪፍ ናቸው፣ ቀላል ናቸው። አሁን የማሳያችሁ የቴሌግራሙን ነው። ቅድም ክሬት ያደረግነውን ፒዲኤፉን ማለት ነው። ያንን ፒዲኤፍ ፕራይቬት ቴሌግራም ቻናል ከከፈታችሁ በኋላ እዛ ቴሌግራም ቻናል ላይ ፖስት ታደርጉታላችሁ። ፖስት ካደረጋችሁት በኋላ ኢንቫይት ሊንኩን ነው እዚህ ጋር መጣችሁ የምትሰጡት። ስለዚህ መጀመሪያ የምናደርጋለን ቴሌግራም ቻናል ክሬት እናደርጋለን። ቴሌግራም ቻናል ክሬት እናድርግ። እዚህ ጋር ኒው ቻናል እንበለውና ቴስት ቻናል ስለሆነ ጀስት ምን ልበለው ሰልፍ ኮንፊደንስ አልነው። ሰልፍ ኮንፊደንስ ካልነው በኋላ ክሬት አልነው። ቻናሉ ክሬት አደረግ ነው። ፐብሊክ ቻናል ነው ወይስ ደግሞ ፕራይቬት ቻናል ነው የሚለውን እንመርጣለን። ፐብሊክ ቻናል ካደረጋችሁት ማንኛውም ሰው ይገባባችሁና በነፃ ያገኘዋል ማለት ነው ፕሮዳክታችሁን። ይሄንን ክሊክ እናደርገውና ኢንቫይት ሊንኩ ይሄ ነው። ስለዚህ እዚህ ጋር ሴቭ እናደርገዋለን ማለት ነው። ስለዚህ ቻናላችን በዚህ መሰረት ክሬት ተደረገ ማለት ነው። ማንም ሰው የለም፣ እኔ ራሴ የኔ አካውንት ብቻ ነው ያለው። ከዛ ያንን የቅድሙን ክሬት ያደረጋችሁትን ፒዲኤፍ ማለት ነው ያለቀውን ፒዲኤፍ ይሄ ነው ብለን እናስብ። ስለዚህ ይሄንን እንደዚህ ታስገቡታላችሁ። ከዛ ፖስት ካደረጋችሁት በኋላ ከዛ ይሄንን የቻናላችሁን ኢንቫይት ሊንክ ከዚህ ጋር የቡና ጋር ነው ታስገቡት። ስለዚህ ቻናሉን ክሊክ ካደረጋችሁት በኋላ ማኔጅ የሚለውን ትነካላችሁ። ከዛ ኢንቫይት ሊንክ የሚል አለ። ይሄንን ኮፒ ካደረጋችሁት በኋላ ደንብላችሁ ትወጣላችሁ። ከዛ ቴሌግራም የሚለውን ከመረጣችሁ በኋላ እዚህ ሊንክ ላይ ይሄንን ፔስት አድርጉትና ሰብሚት ትሉታላችሁ ማለት ነው። ስለዚህ የእናንተ ፕሮዳክት በትክክል ሊስት ተደርጓል ማለት ነው። ሊስቲንግ ውስጥ ገብቼ እዚህ ጋር አገኘዋለሁ። 0 ሶልድ ነው። ከዛ ሰዎች በሚገዙበት ጊዜ የሚመጣላቸው ሊንክ ይሄኛው የቴሌግራም ሊንኩ ነው ማለት ነው። ስለዚህ ያንን ክሊክ ሲያደርጉት ወደ ቴሌግራም ቻናሉ ያስገባቸዋል። ከዛ ይሄንን ፒዲኤፍ ክሊክ አድርገው ዳውንሎድ ያደርጉና ይጠቀማሉ ማለት ነው። እዚህ ጋር ብዙ ሰው የሚሸወደው እኔም ተሸውጄበት የነበረው አንድ ነገር ምንድነው? ይሄንን የፖስቱን ሊንክ እዚህ ጋር ክሊክ አድርጋችሁ ኮፒ ፖስት ሊንክ ይላል። ይሄንን ኮፒ ፖስት ሊንክ ብላችሁ እዚህ ጋር ካስገባችሁለት አይሰራም። ለምን መሰላችሁ? የፖስቱ ሊንክ ውስጥ ለመግባት የቻናሉ ሊንክ ስለሚያስፈልግ የቻናሉ ሊንክ ደግሞ ስለሌለ ያ ሰው ክሊክ አድርጎ ለመግባት ቢሞክር ልክ እንደዚህ ነው የሚለው። ምክንያቱም ፕራይቬት ስለሆነ ቻናሉ ውስጥ መግባት አትችሉም። ስለዚህ ፖስት ሊንክ ኮፒ አድርጋችሁ እንዳትሰጡት ተጠንቀቁ። ስለዚህ አሁን የሚቀራችሁ ነገር ምንድነው? ይሄን ነገር ብዙ ሰዎች ጋር እንዲደርስ ማስተዋወቅ።
ብዙዎቹ የሚጠቀሙበት የማስታወቂያ መንገድ ያው በአካል መናገር ትችላላችሁ። በተለያየ የማስታወቂያ መንገድ አለ። ቲክቶክ ቪዲዮ ልትሰሩበት ትችላላችሁ ምናምን ብዙ ሰዎች እንደሚያደርጉት። ነገር ግን ብዙ ሰዎች የሚያደርጉት አንድ በጣም ወሳኝ ነገር ምንድነው? ፌስቡክ ላይ ቡስት ያደርጉታል። ወጪ ቆጣቢ የሆነ ማስታወቂያ መንገድ ቲክቶክ ነው። ስለዚህ ቲክቶክ ላይ ቪዲዮ ብትሰሩበት በቀላሉ ሰዎች ክሊክ አድርገው ወደዚህ መግባት የሚችሉበት አማራጭ አለ። ሌላው እዚህ ጋር ልነግራችሁ የምፈልገው ነገር ምንድነው? እዚህ ጋር አፕግሬድ ቱ ፕሮ የሚል ነገር አለ። ይሄንን ክሊክ ካደረጋችሁ በኋላ ፍሪ እና የፔይድ ቨርዥኖች አሉ፣ ሁለት አይነት አሉ። ፍሪው ላይ ማግኘት የምትችሏቸውን አማራጮች ለምሳሌ የመጀመሪያው ጌት ቲፕስ ፍሮም ዮር ኮሚኒቲ ይላል። ኮሚኒቲ ክሬት ማድረግ ትችላላችሁ። ከዛ ኮሚኒቲያችሁም ገንዘብ ማግኘት ትችላላችሁ፣ ቲፕ ማግኘት ትችላላችሁ። ይሄ ፍሪ ነው። ሁለት ዲጂታል ፕሮዳክቶችን ማስቀመጥ ትችላላችሁ ወይም ሴል ማድረግ ትችላላችሁ። ሁለት ኢቡኮችንም እንትን ማድረግ ትችላላችሁ። ፊዚካል ፕሮዳክቶችን ግን ሴል ማድረግ አትችሉም። እዚህ ጋር ፊዚካል ፕሮዳክት ማለት ለምሳሌ ልብስ፣ ስልክ ምናምን እነሱን ሴል ማድረግ አትችሉም። ባውንቲ ፕሮግራም ላይ ፓርቲሲፔት ማድረግ ትችላላችሁ። ሁሉንም ሶሻል ሊንኮቹን ኮኔክት ማድረግ ትችላላችሁ። ሌላው ደግሞ በ1999 ብር በአመት ይመስለኛል። በአመት ወደ 1999 ብር ከፍላችሁ እነዚህን የፕሮ ፊቸሮች ማግኘት ትችላላችሁ። አካውንታችሁ ላይ ቬሪፋይ መደረግ ትችላላችሁ። አንሊሚትድ ዲጂታል ፕሮዳክት እና ፊዚካል ፕሮዳክቶችን ሴል ማድረግ ትችላላችሁ። እዚሁ ጋር ራሱ ፕሮሞት ማድረግ ትችላላችሁ። እነዚህም በሙሉ ፊቸሮች ማግኘት ትችላላችሁ ማለት ነው። 1999 ብር 2000 ብር ከፍላችሁ ይሄንን ጌት አክሰስ የሚለውን ክሊክ አድርጋችሁ እዚህ ጋር መክፈል ትችላላችሁ። በነገራችን ላይ ይሄንን ላጥፋው፣ ምክንያቱም የማይረባ ነገር ሰርቼ ደግሞ ስሜ እንዳይጠፋ ሾፕ ጋር ገባለሁ። ከዛ በኋላ ሊስቲንግ ውስጥ ገብቼ እንደዚህ ያገኘዋለሁ ማለት ነው። ከፈለኩ ኤዲት ማድረግ ማስተካከል ምናምን እችላለሁ። ስለዚህ ይሄን ክሊክ ካደረኩ በኋላ ዲሌት አደርገዋለሁ ማለት ነው። ዲሌት አድርጌዋለሁ። አሁን በዋናው አካውንቴ ገብቻለሁ። ስለዚህ እንደምታዩት እስከዛሬ የሰራሁት በአንድ ወር ጊዜ ውስጥ ነው። ኦልሞስት ያለው ግራፊካሊ ይሄን ይመስላል። ኢንካሜ እስከዛሬ የሰራሁት ወደ 27124 ብር ነው። ሌላኛው ወሳኝ ነገር ደግሞ የሚቆርጠው መጠን ነው። ለምሳሌ እናንተ 499 ብር የምትሸጡት ቢሆን 499 ብር ሙሉ አይገባላችሁም። ለፕላትፎርሙ የተወሰነ ይቆረጣል። አይ ቲንክ 10 ብር መሰለኝ። 499 ብር ከሆነ 489 ብር ይመስለኛል፣ 10 ብር ነው። ይሄ ደግሞ እጅግ በጣም ፌር ነገር ነው። ስለዚህ ሌላ የሚቆረጥባችሁ ነገር የለም። ከዚህ በተጨማሪ አንድ ወሳኝ ያየሁት ነገር ምንድነው? የእናንተን ሶሻል ሚዲያ አካውንቶች መሸጥ ትችላላችሁ። ለምሳሌ ቲክቶክ አካውንት ካላችሁ ወይም ሌላ የዩቲዩብ አካውንት ካላችሁ እሱን መሸጥ ትችላላችሁ። እዚህ ጋር ሾፕ የሚለው ጋር ገብታችሁ ይሄንን ባይ ኦር ሴል ሶሻል ሚዲያ አካውንትስ የሚለውን ክሊክ ስታደርጉ የተመቻችሁን አካውንት መሸጥም መግዛትም ትችላላችሁ። እዚህ ጋር ለምሳሌ የሚሸጡ ይመስሉኛል ያሉት አቬሌብል አካውንት ይላል። ለምሳሌ ይሄ ኢትዮ አርሰናል ነገር ነው። ይሄን ክሊክ ካደረጋችሁ በኋላ መግዛት ከፈለጋችሁ ባይ ዚስ አካውንት ትሉታላችሁ። ስማችሁን ታስገባላችሁ አይዲያችሁ ላይ እንዳለው ማለት ነው። ከዛ በኋላ ስልክ ቁጥራችሁን ካስገባችሁ በኋላ ባይ ትሉታላችሁ። የሚሸጥበት የብር መጠን ይሄን ያክል ነው። የእናንተን አካውንትን መሸጥ ከፈለጋችሁ እዚህ ጋር ስታርት ሴሊንግ የሚለውን ክሊክ ካደረጋችሁ በኋላ ምን አይነት ፕላትፎርም መሸጥ የምትፈልጉት ይሄንን ትመርጣላችሁ። የዩቲዩብ፣ የቲክቶክ፣ የፌስቡክ፣ የኢንስታግራም እና የቴሌግራም አካውንቶች ይሸጣሉ። ከዛ ካታጎሪያቸው ምንድነው የቻናሉን ስም ታስገባላችሁ። እዚህ ጋር ደግሞ ሊንኩን ታስገባላችሁ። የገንዘቡን መጠን ምናምን ያስገባችሁ ከዛ ስክሪንሻታችሁን ታስገቡና እዚህ ጋር ቬሪፋይ ነው ብላችሁ ትጨርሳላችሁ። ይሄ ነገርም በጣም ደስ የሚል ነገር ነው። ምክንያቱም አንዳንዴ አካውንት መሻሻጥ ችግሩ ምንድነው ኦንላይን ላይ መጨረስ አትችሉም ወይ በአካል መገኘት ያለባችሁ መካከድ ምናምን ስላለ፣ በዚህ ፕላትፎርም አማካኝነት ግን በጣም ደስ በሚል መልኩ አካውንታችሁን መሻሻጥ ትችላላችሁ ማለት ነው። ይሄ በጣም ደስ የሚል ነገር ነው። ሌላ ልትሰሩባቸው የምትችሉባቸው በጣም ብዙ ዝርዝር ነገሮች አሉ። እዚህ ጋር እርን ይላል። እርን የሚለውን ክሊክ ስታደርጉ እነዚህን ነገሮች ታገኛላችሁ። ስለዚህ የሆነ ያክል 1000 ቪው ምናምን በማስገኘት ገንዘብ የምትሰሩበት አማራጭ ነው። ከዛ ዲጂታል ፕሮዳክት በመሸጥ አፊሊየት በመስራት ቲክቶክ ኮይን ደግሞ ክሊክ አድርጋችሁ ቲክቶክ ኮይን አይ ቲንክ መግዛት ትችላላችሁ መሰለኝ። ኦኬ እነዚህ ነገሮች አሉ። ይሄንን ያክል ማድረግ ትችላላችሁ። የቡና.ኮም ላይ እንዴት አድርጋችሁ አካውንት ከፍታችሁ የዲጂታል ፕሮዳክት ወይም ደግሞ ኢቡክ ክሬት አድርጋችሁ ሊስት ማድረግ እንደምትችሉና ገንዘብ ማግኘት እንደምትችሉ የሰራላችሁ ቪዲዮ ይሄን ይመስል ነበረ። ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ያልገባችሁ ያልነካካሁት ነገር ካለ ኮሜንት ላይ ጻፉልኝ፣ ወይም ደግሞ በዚህ የግል የቴሌግራም አካውንት ላይ ብትጽፉልኝ በተቻለ መጠን ለመመለስ እሞክራለሁ። በተረፈ ይመቻችሁ። ፒስ